ጤና ይስጥልን የተወደዳችሁ አድማጮቻችን የሰዓቱን ዜናዎቻችን ይዘን ቀርበናል። ከሰዓቱ ዜናዎች ጋር ተመስገን አሰፋ ነኝ። የትምህርት ስራ ጊዜ የማይሰጥ በመሆኑ ለትምህርት ጥራት ትኩረት ሊሰጠው እንደሚገባ የቦንጋ ከተማ አስተዳደር ከንቲባ አቶ አስማማ ወደመ ገለጹ። በከተማ አስተዳደሩ የተከናወኑ ተግባራት ዙሪያ ከቦንጋ ከተማ አስተዳደር መምህራን ጋር ውይይት ተካሂደዋል። መምህራን በከተማው እየተከናወኑ ስላሉት ልማቶች መረጃ መለዋወጥና የጋራ ግንዛቤ ለማስያዝ ያለመ የምክክር መድረክ ስለመካሄዱ አቶ አስማማ ወደመ ገልጸዋል። እየተሰራጨ ያለውን የግብርና ግብዓት በወቅቱ በመጠቀም አርሶ አደሩ ምርትና ምርታማነትን ለማሳደግ ሊተጋ እንደሚገባ በካፋ ዞን የሺሾ እንዴ ወረዳ ግብርና አካባቢ ጥበቃና ህብረት ስራ ልማት ጽህፈት ቤት አሳሰበ። በጽህፈት ቤቱ የእርሻ ዘርፍ ኃላፊ አቶ አሸናፊ መሸሻ እንደገለጹት በወረዳ ውስጥ ላሉት ቀበሌዎች የአፈር መዳበሪያና ምርጥ ዘር በመሰራጨት ላይ ነው። በወረዳው በ3 ክላስተር 533 ኩንታል ልዩ ልዩ የአፈር መዳበሪያዎችና 110 ኩንታል ምርጥ የበቆሎ ዘር በእስካሁኑ ከተሰራጩት ግብዓቶች መካከል ተጠቃሾች ናቸው። ፕሮጀክቶችን በየጊዜው በጋራ ማቀድና አፈጻጸማቸውን መገምገም የፍትሐዊነት ችግርን ለመፍታትና ሀብትን ለታለመለት ዓላማ ለማዋል ሚና እንዳለው የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በክልሉ በተለያዩ ፕሮግራሞችና ፕሮጀክቶች የፋይናንስ ድጋፍ የተከናወኑ ተግባራት አፈጻጸም ተገምግመዋል። የህዝቡን የሰላም ጥያቄዎች ለመመለስ በተከናወነ ስራ ተጨባጭ ውጤት መመዝገቡን የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ርዕሰ መስተዳደር ዶክተር ኢንጂነር ነጋሽ ዋጌሾ ገለጹ። በደቡብ ኦሞ ዞን ዘላቂ ሰላምን የማረጋገጥ ተግባራዊ ሚና ከግጭትና ሞት አዙሪት ወደ ሁለንተናዊ ልማት በሚል መሪ ሀሳብ የምክክር መድረክ በሚዛን አማን ከተማ ተካሂደዋል። መድረኩ እስካሁን የተሰሩ ስራዎች ተጠናክረው እንዲቀጥሉ ብሎም በቀጣይ ትኩረት የሚሹ ጉዳዮች ላይ የመፍትሄ አቅጣጫ ለማስቀመጥ ያለመ መሆኑ ተገልጿል። ክህሎት መር የስራ ዕድል ፈጠራን በኃላፊነት በመምራት በዘርፉ የሚስተዋሉ ችግሮችን ለመፍታት በየደረጃው የሚገኙ አስፈጻሚዎች ኃላፊነታቸውን ሊወጡ እንደሚገባ የካፋ ዞን ስራና ክህሎት መምሪያ አሳሰበ። መምሪያው ክህሎት መር የውጭ ሀገር ስራ ስምሪት በዞኑ ለሚገኙ ዜጎች ተደራሽ ለማድረግ ያለመ ስልጠና ነክ መድረክ ከቦንጋ ፖሊቴክኒክ ጋር በመተባበር በቦንጋ ከተማ አካሂደዋል። በመድረኩ የመክፈቻ ንግግር ያደረጉት የዞኑ ረዳት የመንግስት ተጠሪና የፖለቲካና አቅም ግንባታ ዘርፍ ኃላፊ አቶ ታከለ ታምሩ በዞኑ የሚስተዋሉ የስራ አጥነት ችግሮችን ለመፍታት በየደረጃው የሚገኙ ቴክኒክና ሙያ ተቋማት ክህሎት መር ስልጠናዎችን በመስጠት የበኩላቸውን መወጣት አለባቸው ብለዋል። የደቡብ ምዕራብ ኢትዮጵያ ህዝቦች ክልል የማህበረሰብ አቀፍ ጤና መድህን አጠቃላይ አባላት ምጣኔ 58 በመቶ መድረሱ ተገለጸ። የ2017 ዓ.ም የማህበረሰብ አቀፍ ጤና መድህን የእስካሁኑ አፈጻጸም ተገምግመዋል። በተደረገው ንቅናቄና ጥረቶች የነባር አባላት እድሳት 245846 አባወራ ማድረስ የተቻለ ሲሆን 144489 አዳዲስ አባላት መመዝገባቸው በውይይቱ ወቅት ተገልጿል። ስፖርት የ2025 የሴኡል ማራቶን በሁለቱም ጾታ በኢትዮጵያውያን አትሌቶች አሸናፊነት ተጠናቋል። በወንዶች የ2025 የሴኡል ማራቶን አትሌት ሀፍቱ ተክሉ 2 ሰዓት ከ5 ደቂቃ ከ37 ሰከንድ በመግባት ውድድሩን በበላይነት ማጠናቀቅ ችለዋል። በተመሳሳይ በሴቶች ምድብ አትሌት በቀለች ጉደታ 2 ሰዓት ከ21 ደቂቃ ከ35 ሰከንድ በመግባት ውድድሩን በአንደኝነት ማጠናቀቋን የአትሌቲክስ ፌዴሬሽን መረጃ አመላክተዋል። አድማጮች የሰዓቱ ዜናዎቻችን ያደመጣችኋቸውን ይመስላሉ። ዜናዎቻችን በዚሁ ተጠናቀዋል። ከዜናዎቹ ጋር ተመስገን አሰፋ ነበርኩኝ። ጤና ይስጥልን።